ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዛሬው ዝግጅታችን እንግዲህ ለስራ ቃለ መጠይቅ ሙያ ማለት ፈተና ይኖራል። አንድ ድርጅት የሆነ ማስታወቂያ ይወጣል። ፈተናውን ልናልፍ እንችላለን። ፈተናውን ካለፍን በኋላ የቀጣዩ ስቴፕ የሚሆነው ቃለ መጠይቅ ነው። እንግዲህ አብዛኛው ሰው ፈተናውን ሊሰራው ይችላል። ነገር ግን ራሱን በስትክክል መግለጽ ባለመቻሉ ምክንያት ያልተጠበቀ ሰው ለስራው ብቁ ሆኖ ይገኛል። እኛ ደግሞ በለፋንበት ልክ እንወድቃለን ማለት ነው። ስለዚህ እንዴት ነው ራሳችንን በአግባቡ ማስተዋወቅ የምንችለው? በቃ ምንም ዝባዝንኬ ሳይኖር እንዴት ነው ራሳችንን በተገቢው መንገድ ለቀጣሪዎቹ ኢንትሮዲውስ ማድረግ የምንችል የሚለውን ዛሬ እናያለን ማለት ነው። ምንም ሌላ ነገር ማለት አልፈልግም። ቀጥታ ወደ ዝግጅቱ እንሄዳለን ማለት ነው። እንግዲህ አስቀድሜ እንዳልኩት የትኛውም ድርጅት ለመቀጠር ፈተናና ሌሎች የብቃት መመዘኛ ማጣሪያዎች ማለፍ የግድ ነው። ከዛ በኋላ ተሳክቶልን ፈተናውን ካለፍን ቀጣዩ እርምጃ የሚሆነው የስራ ቃለመጠይቅ ነው ማለት ነው። ታዲያ በአብዛኛው በቃለመጠይቁ ወቅት ራሳችንን በአግባቡ ስለማንገልጽ ማግኘት የምንችለውን የስራ እድል እናጠዋለን ማለት ነው። በአብዛኛው ማለት ነው። ራስን በአግባቡ መግለጽ ልንገባበት ካሰብነው ድርጅት ከሚያወጣው ፈተናው በላይ ወሳኝነት አለው። ይህንንም ስራ ለመቀጠር የሚመጡ ሰራተኞችን ቃለመጠይቅ ከሚያደርጉ ባለሙያዎች የተገኘ ተጨባጭ መረጃ ነው። በቃ ይሄ ማንኛውንም ሰው ብትጠይቁ የምታገኙት ነገር ነው። የራሳችንን በምንገልጽበት ልክ የሰዎች አይን ውስጥ እንገባለን ማለት ነው። ያም ሆነ ይሄ በተገቢው መልኩ ራሳችን የምንገልጽ ከሆነ ፈተናውን ባንሰራው እንኳን ስራውን የማግኘት እድላችን በእጅጉ ከፍ ያለ ነው ማለት ነው። ያ ደግሞ የሚሆነው ምንድነው? የመግባባትና ተናግሮ የማሳመን ብቃት ማንኛውም ድርጅት ስለሚፈልግ ነው ማለት ከኛ። ስለዚህ ራሳችን ለቀጣሪ ለሆነ ድርጅት ስናስተዋውቅ ትኩረታቸውን የሚስብ በራስ መተማመናችን የሚገልጽ አዎንታዊ እና ተጽዕኖ ፈጣሪ መሆን አለበት። ይህን እንዴት ማድረግ እንችላለን የሚለው ነው እንግዲህ ከዚህ ቀጥሎ የምናየው ማለት ነው። እንግዲህ በቀጣይ የምናየው ስክሪፕቱን አዘጋጅቼ በፒዲኤፍ መልክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱን ተወስዱና እናንተ ምንድን የምታደርጉት የትኛውም ድርጅት ለቃለ መጠይቅ ሲጠራችሁ ያንን በስነ ስርዓት ተለማምዳችሁት ምንም ሳትፈሩ ቀጥታ ያንን መድገም ነው ማለት ነው። ሸምድዳችሁ ቀጥታ እንደዚህ ፊት ለፊት ሲሆን አዋዝታችሁ በራሳችሁ መንገድ ይህን ማቀርብላችሁን ነገር ትናገራላችሁ ማለት ነው። ስለዚህ ቀጥታ ምን ማለት ራሳችሁን እንዴት በአግባቡ ማስተዋወቅ እንደምትችሉ በቀጥታ ምን እንደሚመስል እንመልከት ማለት ነው። እንግዲህ ቀጣሪው የመጀመሪያው ጥያቄው ምንድነው የሚሆነው? እባክዎ ራስዎን በማስተዋወቅ ይጀምሩ ይሆናል። በመጀመሪያ ደረጃ ከድርጅቱ ጋር ለዚህ የስራ መደብ ቃለ መጠይቅ እንዳደርግ እድል ስለሰጣችሁኝ አመሰግናለሁ። ስሜ እገሌ ይባላል። ራሴንም እንደ አንድ ታታሪ ራሱን የሚገዛ ትጉህና ሌሎች ሰዎችን ለመደገፍ የማይወዝዝ ሰው አድርጌ ይገልጻሉ። በባለፉት ዓመታት ለዚህ ድርጅት እንዲሁም ለራሴ የሚሆን እውቀት በትምህርቴ ገንብቻለሁ። ይህም በድርጅቱ ላይ በጎ ተጽዕኖ ይኖራል ብዬ አምናለሁ። ጠቃሚና ተመራጭ የሆኑ የትምህርት ማስረጃዎች አሉኝ። ውጤቴም በድርጅቱ ውስጥ ለመቀጠር የሚያበቃ ነው። እናም በዚህ ድርጅት ከተቀጠርኩ ለድርጅቱ ፍቅርን፣ ትጋትን፣ ቁርጠኝነትና ታማኝነትን እንደማመጣ እርግጠኛ ነኝ። እንግዲህ ይህን ይመስላል ማለት ነው። ራሳችን ስናስተዋውቅ ቃላቶቻችን መርዘምና ይሄ የማይሆኑ ሀረጎችን መጠቀም የለብንም። ይህ በራሱ ይህን ራሳችንን የምናስተዋውቅበት በራሱ ከሌሎች እጩዎች በተለየ መልኩ እንድንታይ ያደርገናል። አስታውሱ፣ ፈርስት ኢምፕሬሽን ከምንም በላይ ወሳኝነት አለው። መጀመሪያ የምንናገረው ነገር ወይም ደግሞ የሰው አይን ውስጥ ከገባን ከዛ በኋላ እኛን ኦልሬዲ ከወደዱን ማለት ነው ስለምንናገረው ብዙ ትኩረት አያደርጉም ማለት ነው። ፈርስት ኢምፕሬሽን ወይም የመጀመሪያ እይታ ወሳኝነት እንዳለው አውቀን ራሳችንን ስናስተዋውቅ በዚህ መልኩ መሆን አለበት ማለት ነው። ይሄ የተረጋገጠ ነገር ስለሆነ ነው። ከብዙ ሰዎች ሰብስቤ ጥናት አድርጌ ያገኘሁት ነገር ስለሆነ ነው። የዚህን ሙሉ ስክሪፕት እንዳልኳችሁ ዲስክሪፕሽን ቦክስ ላይ አወርድላችኋለሁ ወይም ደግሞ የቴሌግራም ላይ ለቅላችኋለሁ የሆነ ቻናል ላይ፣ ከዛ ላይ ማውረድ ትችላላችሁ በሁለቱም አማራጭ። ይሄ እንዴት በአግባቡ ራስን ማስተዋወቅ እንደሚቻል የሚገልጽ ቪዲዮ ነው ማለት ነው።
የዛሬው ቪዲዮ ይህን ይመስላል። እንግዲህ ለዛሬው ይሄ ቪዲዮአችን እንግዲህ አጠር ያለች ይህን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ይህን ደግሞ ብዙ የሚፈልጉ ስላሉ ሼር ማድረጋችሁን አትርሱ። እንግዲህ በቀጣይ እስክንገናኝ ሰላም።